እኔና ውሻዬ ጉዞ ጀምረናል። ወዴት እየሄድን ነው? ወዴት እየሄድን ይመስላችኋል? እኔና ውሻዬ ማታም ጧትም አብረን ነው የምንሄደው። ሰላም ሰላም፣ የተወደዳችሁና የተከበራችሁ ወደ ዩቲዩብ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ በዝት ተረፍርፍ ይበልላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ተመልከቱ እንዴት እንደሚሄድ ማለት ነው። ይሄ ውሻ እኔና ውሻዬ እንደዚህ እየሄድን ነው። ወዴት እንደምንሄድ ግን አናውቅም። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ሁሉ ሰላም? እኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላማችሁ ይብዛ ቤተሰብ። ከኔ እግዚአብሔር ይመስገን ደህና ነኝ። በዚህ በር አንወጣም። ምክንያቱም ለምንድን ነው በዚህ በር የማንወጣው? አልያዝንም። ውሻው ያመልጣል፣ ይሄዳል። መያዣውን ረስቼው አልመጣው መሰላችሁ። ስለዚህ አንወጣም ማለት ነው። ግቢያችን ይሄንን ይመስላል። በዚህ አጋጣሚ ያ የገጠር ግቢ ነው፣ ያምራል። ትልልቅ የዛፍ አለ፣ በጣም ትልልቅ ዛፍ ከሚባለው በላይ ዛፍ አለ። ደስ አይልም? ዛፍ ያለበት ግቢ እውነት ለመናገር በጣም ነው ደስ የሚለው። ልክ እንደዚህ ከላይም ከታችም እንደዚህ አይነት ዛፍ አለ። በሙቀት ሰዓት ይሄ በጣም ይጠቅማል። ቅጠሉ ግን መከራ ነው እውነት ለመናገር። ቅጠሉ ሲረግፍ አይጣልባችሁ፣ ግን በሴፍዬ ሰዓት አሪፍ ነው። ንፋስ አለ፣ ሙቀቱን አለ አይደል? ይሄው ዛፍ ያለበት ቦታ ሙቀት የተወሰነ እንትን አለውና ይሻላል፣ ይቀንሳል። እና ግቢያችን ይሄንን ይመስላል። ግቢያችንን እያስጎበኘናችሁ ከበዲ ጋር ማለት ነው። እንዲሁም በዲን እያያችሁ በዲ ሃይ አያችሁ እንዴት እንደሚሰማ ምን እያዳመጠ ይሆን ግን? እና ምን እያሰበ ነው እሱ ራሱ ከኔ ጋር ካሜራ ለመግባት አስቦ ነው መሰለኝ። እና ግቢያችን ይሄንን ይመስላል። በጣም ትልቅ ግቢ ነው። ይሄ ፊት ለፊቱ ነው። ያው እንግዲህ ቤይሩት ገጠር ከተማ አይደለም ያለነው፣ ገጠር ነው። አብዛኛውን አረቦች ከተማ ገጠር ነው የሚኖሩት። ግቢያችን እንዴት እንደሚያምር እውነት ለመናገር ገጠርም ቢሆን አሪፍ ነው። ግን የድሮ ቤት ነው እውነት ለመናገር ቤቱ የድሮ ቤት ነው። ግን ይሁንና በጣም ያምራል። ዛፉም ይሄንን ይመስላል። እንዳልወርቅ ግን ወደ ኋላ እየሄድኩ እኮ ነው የምቀርጸው። ውሻችንም ይሄንን ይመስላል። በዲ እስሙ በዲ ይሄ ፊት ለፊቱ ነው ማለት ነው። በጓሮ ያለው በራችን ይሄንን ይመስላል። በዚህ በኩል ያለው ፊት ለፊቱን አይታችሁ፣ ሲቀጥል ደግሞ ቤት ነው የምታዩት። በዚህኛው ተመልከቱ እንዴት እንደሚሮጥ ሯጭ የሆነ ውሻ ፊት ለፊቱን አይታችኋል። ይሄ ደግሞ ከጓሮ በኩል ነው። ዛፉን ግን እያያችሁ የእውነት ትልልቅ ዛፍ እኔ በጣም ነው ደስ የሚለኝ፣ በጣም ማለት ነው። እና ደስ ይላል ትልልቅ ዛፍ። ይሄ ደግሞ ጓሯችን ነው። ከጓሮ በኩል ያለው ይሄንን ይመስላል። እዛ ጋር አንድ መኪና አለች፣ እሷ የኔ ናት። አይታችኋል አይደል? ይሄንን ይመስላል ጓሯችን። በጓሮ በኩል ያለው ተመልከቱ፣ የት ሄዱ እንደቆመ ማለት ነው። ያው ውሻ
ቆይ ዙም ላድርገውላችሁ። ማየው ስራውን ተመልከቱት፣ ወዴት እንደሚሄድ በሩ ጋር ሄዶ ቆመ። አብዛኛውን ጊዜ በዚህ ነው የምንወጣው፣ በዚህ እንወጣለን ማለት ነው። ማሰሪያ ስላልያዝኩለት ችግር የለውም። ቅጠሉን ግን አትጠይቁኝ፣ እንዳለ ወርዶ ዝናብ እየጣለ ነውና ያው መቼም ክረምት አይደል እና ዝናብ አለ። ልንወጣ ነው። ተመልከቱ ስራውን አያችሁ። ያቃታል መውጫውን ማለት ነው። ይመጣል ካልከፈትኩለት ማለት ነው ይጮሃል እዚህ ጋር። አሁን ዝም ብዬ ረጅም ሰዓት ከቆየሁኝ ቀውጥ ነው የሚያደርገው፣ ይጮሃል ክፈቺ ለመውጣት ማለት ነው። ምክንያቱም በመጮህ እንድከፍትለት ይጠይቀኛል። ወይኔ ባንድች ከፈትኩት። ስከፍትለት እንዴት እንደሄደ ግን በዚህ ያለው እንትን ነው እንዳለ ተመልከቱ። አሁን ከግቢ እየተጠረገ የሚመጣው ቅጠል እዚህ ጋር እንዴት እንደሆነ ብታዩ ማለት ነው ቤተሰብ። እና የገጠርን የናፈቃችሁ ገጠር ይሄንን ይመስላል። ደስ ይላል። በነገራችን ላይ ንጹህ አየር አለና ንጹህ አየር ደስ ይለኛል። ካሜራው ግን ጨለማ ሆነ። ከዚህ እስቲ እንሂድ እንደዛ። ወይኔ እንዳንወድቅ ግን እንዳንወድቅ ፈሩ። ትንሽ የገጠር አይደል እንትን ነው ገጠር ስለሆነ እንጨት ምናምን በቃ ቅጠል ድንጋይ በቃ ስለ ገጠር መቼም ለእናንተ አልነግራችሁም። የት እንደሄደ ብታዩ ያውሻ ማለት ነው። አሁን እንደዛ ለቀኩት ይመጣል። ተመልከቱ የት ጋር እንደሆነ ይዛ ሄዷል። ይታያችኋል ለምን እንደሚሰራ እዛ ቅጠሉ ስር ንፋስ አለ፣ ብርድ አለ። የዛፉ ራሱ እንዴት እንደሚያወዛውዘው እያወዛወዘው ነው ማለት ነው ንፋሱ። እና ንፋስ አለ፣ በጣም ንፋስ አለ፣ ይበርዳል። ይሄንን ይመስላል የኔና የበዲ ቆይታ ይሄንን ይመስላል። በዲ ማን ነው ካላችሁ፣ በዲ ደግሞ ያው ውሻዬ ነው፣ ስሙ በዲ ነው። በዲ ማለት ምን ማለት ነው ካላችሁ ደግሞ ትርጉሙ ጓደኛ ማለት ነው። በዲ ማለት ጓደኛ ማለት ነው። እና ይሄንን ይመስላል የኔና የበዲ ቆይታችን። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ አበረታቱን። ቪዲዮውን እስከ መጨረሻ በማየት አበረታቱን። እንግዲህ በዲም እዛ ጋ ያው እንግዲህ ላይክ ሼር በማድረግ እንዳትረሱ እያላችሁ ነው። እሱ እንደሆነ እየሄደ ነው ማለት ነው። ደስ ነው የሚለው እንደዚህ ከፍቼ ስለቀው በቃ በጣም ነው ደስ የሚለው። ወይ ንፋስ አለ፣ እውነት ለመናገር በጣም ንፋስ አለ። መጣ፣ ተመልከቱት፣ መጣ እና ላይክ አድርጉ ሼር አድርጉ ለማለት ነው። አሁን እንደዚህ ሮጦ የመጣው ሄደ ተመልሶ ደግሞ። ለማንኛውም ላይክ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ቪዲዮውን እስከ መጨረሻው ድረስ በማየት አበረታቱኝ ነው የምለው። ውድ ቤተሰቦቼ አመሰግናለሁ። ቪዲዮውን እስከ መጨረሻው ድረስ እንደምትከታተሉ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኖ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።